በነገራችን ላይ ተወዳጇ አቀንቃኝ ፍናህን ህድሩ ትላንት ተወዳጇ አርቲስት ተሞሸራለች። ተወዳጇ የፊልም ተዋናይት ቅድም ማሪ ማሪ ስትል ነው በዛው ተስላሊ ነው። ካሁን በፊትም ብለናል። ፍናህና ባለቤቷን ያስተዋወቃቸው ማሪ ማሪ ዘፈን ነው። እሷም የመጀመሪያው ስራዋ ነበር አይደል? እና ትላንትና በሰርጓ ላይ እሱ ባለው መጥቶ ያው ሰርፕራይዝ አርጓታል። ባለቤቷን በብዙ በቃ ማን ነው ምንድን ሲባል ነበር። በስማ ሙዝግ ገብቶ ዝቡ እስከዛሬ ድረስ የተለጠፈው ፎቶ አይደለም ግንባር ነው። ኤአይ እኮ ነው ከባዱ እኮ ታዲያ በሌላ ሰው ጋር ፎቶሾፕ እየሰሩ ምን አይነት ክርክር ሰማው መሰላችሁ? ሌላ ነው በቃ ያገባቸው አሁን የእውነት የጦፈ ክርክር ሰምቻለሁ። አይገርም? ያኛው ጥቁር ነበር ያኛው ጠቆር ይላሉ አንተ እንግዲህ የብዙዎች የትዳር መገናኛ ምክንያቱ ይለያያል። የኪነ ጥበብ ሰዎች ደግሞ ሲሆኑ ብዙ ጊዜ የኪነ ጥበብ ስራው ምክንያት ይሆናል። አሁን የፍናን ባለቤቷ ማሬ ማሬን ኤግዚቢሽን ማዕከል እሱ ባለው ሲያቀርበው ማሬ 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 ሲል 3 ነው 4 የተደገመ። ከዛ አሁን ባለቤቷ ምን ብሎ ጠየቀ ለጓደኞቹ፣ ይሄ ዘፈን ግን ያን ያህል የሚወደድ ነው አላቸው። ሲላቸው እንዴ ክሊፑን አላየኸውም እንዴ ይልና አንደኛው ስልኩን ያወጣና ሲያሳየው ዘፈኑን ትቶ ልጅቷን መልሰው ማለት ጀመረ። መልሰው ማለት ጀመረ ወደኋላ። ከዛ በኋላ የጋራ ጓደኞች አሏቸውና በአጋጣሚ ያ ነገር መቼም የልቡን መሻት አየና እናንተ ጋር እኮ ያለው ችግር ቆይ ልትጨርሰው እኮ ነው። እኔን እኮ በዛው ህይወቴን እኮ የህይወት ምዕራፍ አንተ ስንት ይከፈት የልቡን መሻት አየና የጋራ ጓደኛ እግዚአብሔር አመቻቸለት። ይገርም ነው። በዛ መሰረት የዛሬ 10 ዓመት የተጀመረ ነው ማለት ነው ዘፈኑ ራሱ የሚያስገርም ነው በጣም። ስለዚህ ያው እንደምታያት በጣም ምር ድምቅ ብላ ትላንት ሐሙስ በጣም በርካታ የኪነ ጥበብ ባለሙያዎች በተገኙበት የሰርግ ስነ ስርዓቷ እንግዲህ በጣም በልዩ ሁኔታ እሱ ባለውም ምክንያት እንደመሆኑ መጠን በእለቱ ተገኝቶ ያው ማሪ ማሪን አቀንቅኗል። እነ ዘቢባም ዘፍኗል። የ10 ዓመቱ የፍቅር ግንኙነት እንዲህ በትዳር ሲደመደም ለብዙ ወጣቶች የፍናህንን አይነት የፍቅር ህይወት ይስጣችሁ የሚያሰኝ ነው። በዛው ደግሞ እንመርቃቸው መጨረሻቸው ሊያሳምራው ክበዱ ደስ ይላልና እንትኑ ግን ምርቃት ላይ ብዙ ጊዜ ውለዱ ክበዱ ማለት በቃ በሀብትም መክበድ ማለት ነው ብዙ መከበር እሱ ክበዱ ነው። አንተ ወደ ኪሎ ነው ሄድከው ወፍሩ አይነት መስሎ ነው። ብዙ ጊዜ ነው ግራ የሚገባኝ ውለዱ ኦኬ ውለድ ክበዱ ሲባል ምንድነው ላለው ትውልድ እኮ አስቸጋሪ ነው። የዘመኑ አባት ልጁን ሲቆጣ አንተ ልጅ ያበዛው ነው ወጥ ረቅጣል ሲለው ጫማውን አስተባባይት አልወጥ እንዳለው አይነት ነው። ክበዱ በኪሎ ነው ይላል። እዚህ ደግሞ ግን በጣም ደስ ይላል። እንኳን ደስ አላችሁ እንላለን። ለብዙዎች ማስተማሪያ የሚሆነ ነው። ግን ምናልባት መረጃው ካለ ሰሞኑን ሰርጎች ማክሰኞ፣ ሐሙስ፣ ዓርብ አያለውና ምንድነው? በነገራችን ላይ ቦታዎች በተከታታይ ሰርጎች ስላሉ ቦታ ማግኘትም አንድ አስቸጋሪ ነው። ሁለተኛ ደግሞ ራሱ ቀናቶች በጣም ሲደጋገሙ ቀናቶች አሁን የቤተ ዘመድ ሌሎች ሰርጎች ካሉ እንዳይደራረብ ደግሞ ለቀኑም የተለየ ሜሞሪ ለመስጠት ቀኑን ሊፈልጉትም ይችሉ ይሆናል። እኔ አንተ አግባ እንጂ ለምን በሰኞና በማክሰኞ መሃል ኞኞ የሚሰማው ብቻ ለምን አልደረህም? ቢኒኞኞ የጳውሎስ እውነት አንተ አስብበት። ደግሞ ቀን ላይ ጀባር ምን ቀን ይሆንልሽ? እኔ እሱ ይምጣጅቷ ነገር ችግር ይላል ለሊትስ ቢሆን። በነገራችን ላይ እንግዲህ እነዚህ ሁለት ጉብሎችም እንዲህ እንደ ፍናን ሰርግ የእነሱም ሰርግ የሚዘገብበት ቀን ሩቅ አይሆንም። አንድ 20 ዓመት ነው እንኳን ልዘጋጅበት በደንብ 25